ሰላም ሰላም የቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። እንኳን ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። ከዚህ በመቀጠል የምናየው እንዴት ነው ጥምቀት ዓመት በመጣ ቁጥር ሁሌ እንጠመቃለን፣ ጥምቀት ስንት ነው እንዴ የሚለው ጥያቄ እንመልሳለን። ከዚህ ቀጥለንም አንድ ሰው ሲጠመቅ ምንም ነገር የሚታይ ነገር የለም። ሲጠመቅ የምናየው ነገር የለም። የምናየው ውሃው ነው። የምናየው ወንጌሉ ሲነበብ ነው። እንዴት ነው የእግዚአብሔር ልጅ ሆነ የምንለው የሚለውን በዚህ እናያለን ማለት ነው። በመጨረሻ ደግሞ በተለይ ከፕሮቴስታንት ወንድሞቻችን የሚነሳ የሚያነሱት አንድ ሀሳብ አለ። እሱ ምንድን ነው? አንድ ሰው ለማዳን እምነት ብቻ በቂ ነው፣ እምነት ብቻ ያድናል የሚለውን በዚሁ አያይዘን እናያለን ማለት ነው። መጀመሪያ ፖይንታችን ስንመጣ ጥር 11 በመጣ ጊዜ ጥር 11 በመጣ በየዓመቱ ጥምቀት ብለን ወደ ባህር ሂደን እንጠመቃለን አይደል? ታዲያ ዓመት ዓመት እየተጠመቅን ነው ማለት ነው። ዓመት ዓመት የእግዚአብሔር ልጆች እየሆንን ነው ማለት ነው። እንዴት ነው የሚለውን እዚህ ጋር ጥምቀት አትደገም፣ አንዲት ናት። ጥር 11 በመጣ ቁጥር በየዓመቱ የምንጠመቀው ጥምቀት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት እንደተጠመቀ ለማስታወስ በረከት ለመሳተፍ እንጂ የሥላሴ ልጅነት ከውሃ የሥላሴ ልጅነት የምናገኝባት ጥምቀት አይደለም። እሱማ በ80 እና በ40 ቀናችን አንዴ ተጠምቀናል። እሷ ናት በጸጋ እግዚአብሔር ልጆች የምንሆንባት ጥምቀት በ40 እና በ80 ቀናችን የምንጠመቃት ጥምቀት እንጂ አሁን በየዓመቱ የምንጠመቀው ጥምቀት ለበረከት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል የጥምቀት በዓል ለመዘከር እና ለማስታወስ ብቻ ነው ማለት ነው። በሌላ ደግሞ አንድ ሕፃን ሲጠመቅ የምናየው ውሃው ነው። ውሃው አለ አይደል? የምንጠመቀው ውሃ። ከዛ ደግሞ ካህኑ ወንጌል ይዞ ጸሎት ሲያደርስ ነው የምናየው። ያ ሕፃን ሲጠመቅ የእግዚአብሔር ልጅ ሲሆን አይታይም። ይህ እንዴት ይሆናል? እንዴት ነው ከውሃና ከመንፈስ ቅዱስ ዳግመኛ ተወለደ የሚባለው? በምን እናረጋግጣለን የሚለው እናያለን ማለት ነው። ይህንን ሚስጥር ከውሃና ከመንፈስ ቅዱስ ተወልደን የእግዚአብሔር ልጆች የምንሆንበት ሚስጥር ረቂቅ ነው፣ አይታይም። ለዚህም ነው ሚስጥረ ጥምቀት የሚባለው እኮ ይሄ ነው። በሚታይ አገልግሎት የማይታየው የእግዚአብሔር ጸጋ የእግዚአብሔር ልጅነት የምናገኝበት ስለሆነ ሚስጥረ ጥምቀት ተባለ ማለት ነው እንጂ ስለማይነገር ምናምን አይደለም ሚስጥር የተባለው። ይህንን ጥያቄ ኒቆዲሞስ ያ የሌሊት ተማሪ የነበረ ሌሊት እየመጣ የጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ይማር የነበረ ኒቆዲሞስ የሚባለው ሰው ይህንን ጥያቄ ጠይቆት ነበረ። አስቀድሞ ግን ጌታችን ምንድን ነው ያለው? የሰው ልጅ ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለደ የእግዚአብሔር መንግሥት ሊያይ አይችልም አለውና እንዴት ይሆናል አለ። እንዴት ይሆናል? ይሄ አንድ ሰው ከተወለደ ካደገ በኋላ እንዴት ነው ዳግማይ ሁለተኛ ይወለድ ዘንድ ወደ እናቱ ሆድ ገብቶ እንዴት ይሆናል ብሎ ጠይቆት ነበረ። ምክንያቱም ዳግመኛ መወለድ ረቂቅ ስለሆነ አልገባውም ነበር ማለት ነው። ምንድን ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ? እንደዚህ ዳግመኛ ልትወለዱ ያስፈልጋችኋል ስላልኳችሁ አትገረም አለው። ምክንያቱም ንፋስ አለ። ንፋሱ ድምፁን ብቻ ትሰማለህ። ከየት እንደመጣ ወዴትም እንደሚሄድ አታውቀውም፣ አታየውም። እናንተም ከውሃና ከመንፈስ ቅዱስ ተወልዳችሁ የእግዚአብሔር ልጆች የምትሆኑበት ሚስጥር እንዲሁ ነው፣ ረቂቅ ነው፣ አይታይም አለው ማለት ነው። ስለዚህ አንድ ሕፃን ተጠምቆ የእግዚአብሔር ልጅ ሲሆን በዓይናችን የምናየው ነገር የለም፣ ልክ ንፋስ እንደማይታይ ማለት ነው። ይህንን ርቀቱ በደንብ አድርጎ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እስከ 10 ያለውን በደንብ አድርጎ አስረድቶታል ማለት ነው።
የመጨረሻው የምናየው ደግሞ ለማዳን እምነት ብቻ በቂ ነው የሚለው ሀሳብ ማለት ነው። ይህንን በመጽሐፍ ቅዱስ አንጻር ስናየው ትክክል አይደለም። አንድ ሰው ለማዳን እምነት ብቻ የሚለው አስተምሮ በመጽሐፍ ቅዱስም የለም፣ ክርስቶስ ራሱም አላስተማረው። ታዲያ አሁን ፕሮቴስታንት ወንድሞቻችን እምነት ብቻ ለማዳን እምነት ብቻ በቂ ነው የምትሉት ከየት አመጣችሁት? ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ለማዳን የሚያስፈልጉን ነገሮች ሲናገር አንደኛ ጥምቀት ነው። በዚህ በዮሐንስ ወንጌል ምዕራፍ 3 እንደምናየው ዳግመኛ ካልተወለዳችሁ ካልተጠመቃችሁ ማዳን የለም አለ። የእግዚአብሔር መንግስት መውረስ የለም አለ። እምነት ብቻ አላለ። ታዲያ ይሄ አስተምሮ ከየት አመጣችሁ? በሌላ ደግሞ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ያመነና የተጠመቀ ይድናል ይላል። ያላመነና ያልተጠመቀ ግን አይድንም። ያላመነና ያልተጠመቀ ያመነ ብቻ አይደለም፣ ያመነና የተጠመቀ። ስለዚህ ለማዳን የሰው ልጅ ምን ያስፈልገዋል ማለት ነው? እምነትና ጥምቀት ያስፈልገዋል ማለት ነው። እነዚህ ብቻ አይደለም ግን የሰው ልጅ ለማዳን የሚጠቅሙ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ማለት። ስለዚህ ቅዱስ ስጋውን ቅዱስ ደሙን ለማዳን አስፈላጊ ነው። ያለ እነዚህ ድህነት የለም እንጂ እምነት ብቻ የሚለው አስተምሮ ከመጽሐፍ ቅዱስ የሚጋጭ ከትክክለኛ የክርስቶስ አስተምሮ ጋር የማይሄድ ነው ማለት ነው። ከዚህ ጋር ግን ተያይዞ ግን ያመነና የተጠመቀ ስለሚል የሰው ልጅ መጀመሪያ ከመጠመቁ በፊት ማመን አለበት ብሎ ከሪያ አምጥተው ይጠቀሙታል። ይህንን ማርቆስ ወንጌላዊ ያመጣው የሰው ልጅ ማመንና መጠመቅ እንዳለበት እንጂ የቅደም ተከተል ጉዳይ አይደለም ያስቀመጠው። ያመንና የተጠመቀ ስለሚል ግዴታ የሰው ልጅ ማመን መጀመሪያ ይቀድማል፣ ከዛ መጠመቅ አለበት። ያ ኦርደር አይደለም፣ ያ ሲኩዌንስ ወይም የቅደም ተከተል አይደለም ያስቀመጠው ወንጌላዊ ማርቆስ። እምነትና ጥምቀት እንደሚያስፈልግ ለመግለጽ እንጂ የቅደም ተከተል ጉዳይ አይደለም ማለት ነው። ጥያቄ ምናምን ያልገባችሁ ጥያቄ ምናምን ካለ በኮመንት ስር ጻፉልኝ። ለቻናሌ ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ።